እውነት ለመነጋገር ሁላችንም የምንኖረው ለምንድን ነው? የምንሰራው፣ የምንማረው፣ የምንለፋው ለምንድን ነው? መጨረሻው ግባችን ምንድን ነው? ብዙዎቻችን ስኬታማ ለመሆን እንላለን። ግን ስኬታማ መሆን ማለትስ ምን ማለት ነው? ቆም ብላችሁ ካሰባችሁት የሁላችንም የመጨረሻ ፍላጎት አንድ ነው። እሱም ደስተኛ መሆን ነው። ነገር ግን አብዛኞቻችን ደስታን የምንፈልገው በተሳሳተ ቦታ ነው። ደስታችንን ባለን የገንዘብ ብዛት፣ በቤታችን ስፋት ወይንም ደግሞ በሌሎች ሰዎች አድናቆት ውስጥ እንፈልገዋለን። እነዚህ ነገሮች ለጊዜው ደስታን ሊሰጡን ይችላሉ፣ ነገር ግን ዘላቂ ደስታን ሊያመጡልን አይችሉም። በዛሬው ቪዲዮ ላይ የእውነት ደስተኛ መሆን ከፈለጋችሁ ደስታን እንዴት ማግኘት እንደምትችሉ የሚያሳዩ 10 ነጥቦችን እነግራችኋለሁ። 10ሩንም ነጥቦች መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዝ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ መጀመሪያው ነጥብ ከመግባታችን በፊት በአንድ ነገር እንስማማ። ደስታ ማለት ሁል ጊዜ መሳቅና መጨፈር ማለት አይደለም። ደስታ ማለት ውስጣዊ ሰላም፣ እርካታና የህይወት ትርጉም ማግኘት ማለት ነው። ደስተኛ ለመሆን ማድረግ ካሉብን 10 ነጥቦች ውስጥ አንደኛው የምስጋና ስሜትን ማሳደግ። ደስተኛ መሆን ከፈለግን መጀመሪያ ማድረግ ያለብን ያለንን ነገር አይተን ስላለን ነገር በማመስገን መጀመር ነው። አብዛኞቻችን የምናተኩረው ግን በሌሉን ነገሮች ላይ ነው። እናም የሌሉን ነገሮችን እያብሰለሰልን ሁሌም ራሳችንን ሀዘን ውስጥ እንከታለን። ስለዚህ ባለን ነገር አመስጋኝ መሆንን እንለማመድ። የሌሉን ነገሮችም ስላማረርን እኛ ጋር አይመጡም። እንዲሁም የምስጋና ስሜት አንጎላችን ጥሩን እንዲያይ ስለሚያደርገው ምንፈልጋቸውንም ነገሮች የመሳብ አቅም ይኖረዋል። ጥናቶች እንደሚያሳዩት ደግሞ አመስጋኝ የሆኑ ሰዎች ጥሩ እንቅልፍ አላቸው እና በህይወታቸው ደስተኛ ናቸው። በየቀኑ ጠዋት ከእንቅልፋችሁ ስትነሱ 3 የምታመሰግኑባቸውን ነገሮች አንስታችሁ አመስግኑ። እንዲሁም ደግሞ ማታ ወደ እንቅልፋችሁ ከመሄዳችሁ በፊት ልክ እንደ ጠዋቱ 3 የምታመሰግኑባቸውን ነገሮች አንስታችሁ አመስግናችሁ ተኙ። ሁለተኛ፣ ከሰዎች ጋር ጠንካራ ግንኙነት መፍጠር። እኛ ሰዎች ማህበራዊ ፍጥረታት ነን። ብቻችንን ሆነን ደስተኛ መሆን አንችልም። በሃርቫርድ ዩኒቨርሲቲ የተደረገ የ80 ዓመት ጥናት እንደሚያሳየው ከሆነ ለደስታችንና ለጤናችን ትልቅ አስተዋጽኦ ያለው ከሰዎች ጋር ያለን ጤናማ ግንኙነት ነው። እንደዚህ ሲባል ብዙ ጓደኞችን መያዝ ማለት ሳይሆን ጥራት ያላቸውንና ከልብ የሚቀርቡንን ጥቂት ወዳጆች ማፍራት ማለት ነው። የሚወዱን፣ የምንወዳቸው፣ የምናምናቸውና የሚያምኑን ሰዎች ዙሪያ መገኘት ደስተኛ እንድንሆን ያደርገናል። ከቤተሰቦቻችን ጋር፣ ከጓደኞቻችን ጋር እንዲሁም ከፍቅር አጋራችን ጋር ያለን ግንኙነት ህይወታችንን ደስተኛ የማድረግም አስጨናቂ የማድረግም ትልቅ አቅም አላቸው። በዙሪያችን በችግራችን የሚደርሱልን ሰዎች እንዳሉ ማወቃችን ለውስጣችን ሰላም ይሰጠዋል። ሶስተኛ፣ ለራሳችሁ ደግ ሁኑ። ለሌሎች ሰዎች ልክ እንደምናዝነው ሁሉ ለራሳችንም እንዘን። ሌሎች ሰዎች ስህተት ሰርተው እኛ ጋር ሲመጡ ለመውቀስ እንደማንቸኩለው እንደምናጽናናው ሁሉ ልክ ራሳችንም በዛ ሁኔታ ስናልፍ ለራሳችን መልካም እንሁን። እንደዚህ የምናደርግ ከሆነ ደስተኛ ለመሆን ቀላል ይሆናል። ለራሳችን ደግ መሆን ማለት መጥፎ ጊዜያቶች ሲያጋጥሙን እናም የሆነ ነገር ሳይሳካልን ሲቀር ራሳችንን በጣም ከመውቀስና ከመጥላት ይልቅ ራሳችንን ልክ እንደ ጓደኛ አይተን ማጽናናት መልመድ ነው። ራሳችንን ማጽናናትና ራሳችንን መደገፍ ካልቻልን ሌሎች ሰዎች የቱንም ያህል ቢደግፉንና የቱንም ያህል ቢያጽናኑን ልንረካ አንችልም። አራተኛ፣ ጤናማ የአኗኗር ዘይቤን መከተል። አካላችንና አእምሯችን የተሳሰሩ ናቸው። አካላችን ጥሩ ሁኔታ ላይ ካልሆነ አእምሯችንም በትክክል ማሰብ አይችልም። እናም ደስተኛ መሆን አንችልም። ደስተኛ ለመሆን መሰረታዊው ነገር ጤናችንን መጠበቅ ነው። ጤናችንን ለመጠበቅ እነዚህን 3 ዋና ዋና ነገሮች እናድርግ። አንደኛው ከ7 እስከ 8 ሰዓት ድረስ በቂና ጥራት ያለው እንቅልፍ እንተኛ። ሁለተኛ፣ የአካል ብቃት እንቅስቃሴ እናድርግ። ስፖርት ለመስራት ግዴታ ጂም መሄድ አይጠበቅብንም። አካባቢያችን ላይ ዋክ ማድረግ እንችላለን። ቤታችን ውስጥ ሆነንም መንቀሳቀስ እንችላለን። ብቻ እንንቀሳቀስ። አራተኛ፣ አመጋገባችንን ማስተካከል። ጤናማ ምግቦችን ማዘውተር፣ በቂ ውሃን መጠጣት ሰውነታችንና አእምሯችን ጤናማ እንዲሆን ያደርግልናል። ከዛሬ ጀምሮ እስኪ ለ30 ደቂቃ ዋክ ማድረግና በቀን 2 ሊትር ውሃ መጠጣት ጀምሩ። ለውጡን በአጭር ጊዜ ውስጥ ታዩታላችሁ። አምስተኛ፣ አሁን ላይ መኖርን መልመድ። አብዛኞቻችን ጊዜያችንን የምናሳልፈው ባለፈ ስህተታችን ወይንም ባለፈ ጸጸታችን አለበለዚያም ደግሞ የወደፊቱን ስናስብ ነው። እና ዛሬያችንን አንኖረውም። ይህ ነገር ደግሞ ደስታችንን ይቀማናል። አሁን ላይ መኖር ማለት ዛሬያችን ላይ ማተኮር፣ አሁናችን ላይ ትኩረት ሰጥተን መከታተል ማለት ነው።
የምናደርገውን፣ የምንሰማውን፣ የምንቀምሰውን እያንዳንዱን ነገር መከታተል። ሳይንስ እንደሚያረጋግጠው ከሆነ አሁን ላይና ዛሬያቸውን የሚኖሩ ሰዎች በጣም ደስተኞች ናቸው። ያለፈውን መመለስ አንችልም፣ የወደፊቱን ደግሞ እኛ መቆጣጠር አንችልም። እኛ መቆጣጠር የምንችለው አንድና አንድ ዛሬን ብቻ ነው። ስለዚህ ዛሬን እንኑር። ስድስተኛ ለሌሎች መስጠትና መርዳት። የሚገርመው ነገር ሰዎች ደስታን የሚያገኙት ለራሳቸው ብቻ ሲያደርጉ ሳይሆን ለሌሎች ሲሰጡና ሲረዱም ጭምር ነው። ያለንን ነገር በምንሰጥበትና በምናካፍልበት ጊዜ ላይ ደስተኛ እንሆናለን። መስጠት የግድ ገንዘብ መሆን የለበትም። ጊዜያችንን፣ ጉልበታችንን፣ እውቀታችንንም ማካፈል እንችላለን። ሌሎች ሰዎችን መርዳት ስንለምድ ለህይወት ያለን አመለካከት ይቀየራል። እናም ደስተኛ እንሆናለን። እስኪ ዛሬ አንድ የተቸገረን ሰው በፈቃደኝነት እርዱ። በገንዘብ ሊሆን ይችላል፣ በጉልበት ልትደግፉ ትችላላችሁ፣ አሊያም ደግሞ ምክር ስጡ። እናም ልዩነቱን እዩት። ይህ ነገር እዛም ሰው ጋር እናንተም ጋር ደስታን ይፈጥርላችኋል። ሰባተኛ አዳዲስ ነገሮችን መማርና መልመድ። የሰው ልጅ እያደገና እየተለወጠ ካልሄደ ህይወት አሰልቺ ነው የሚሆነው። አዳዲስ ነገሮችን መሞከርና ህይወታችንን ማሻሻል ለደስታችን ዋናው ምንጭ ነው። አዳዲስ ክህሎቶችን መማር፣ አዳዲስ ቋንቋዎችን ማወቅ፣ አዲስ የትርፍ ጊዜ ማሳለፊያዎችን መሞከር የአንጎላችንን አቅም ይጨምረዋል እና በራስ መተማመናችንና ደስታችንን ይጨምርልናል። ሁልጊዜ መማር የምትፈልጉት አንድ ነገር ምንድን ነው? እስኪ ኮሜንት ላይ አስቀምጡልኝ። ሙዚቃ መማር፣ አዲስ ቋንቋ መማር ወይንም ደግሞ ፎቶግራፍ መማር። እነዚህ ነገሮች ዛሬውኑ ዩቲዩብ ላይ ሰርች አድርጋችሁ እዩዋቸው። ግዴታ ፕሮፌሽናል የሆኑ ሰዎች ጋር ሄዳችሁ መማር አይጠበቅባችሁም። ስምንተኛ ይቅርታ ማድረግ መልመድ። ቂመኛ መሆንና ቂም መያዝ ማለት ልክ እኛ መርዝ ጠጥተን ሌላኛው ሰው እንዲሞት መጠበቅ ማለት ነው። ቂም በውስጣችን ትልቅ ሸክም ነው እና ከውስጥ ሆኖ ቀስ በቀስ ይበላናል። እናም ደስተኛ መሆን አንችልም። ይቅርታ ማድረግ ማለት የበደሉን ሰዎች ልክ ናቸው ማለት አይደለም፣ ወይንም ደግሞ እነዛን ሰዎች ተቀብለናቸው አብረናቸው እንሆናለን ማለት አይደለም። ይቅርታ ማድረግ ማለት የያዝነውን የቂም ሸክም አውርዶ አራግፎ መጣል ማለት ነው። እናም ለራሳችንና ለውስጣችን ሰላማችንን መመለስ ማለት ነው። ውስጣችን ቂም ይዘን የምንዞር ከሆነ በፍጹም ደስተኛ መሆን አንችልም። የበደላችሁን ሰው አስቡት። ለሱ ብላችሁ ሳይሆን ለራሳችሁ ስትሉ ይቅር በሉ። ያንን ቂም ይዛችሁ ለምትብሰለሰሉትና ለምትሰቃዩት ለራሳችሁ አስቡ። ስለዚህ ለራሴ ሰላም ስል ይህን ሰው ይቅር ብየዋለሁ ብላችሁ ቂማችሁን አውጥታችሁ አራግፋችሁ ጣሉ። እናም ሰላማችሁን መልሱ። ዘጠነኛ ከተፈጥሮ ጋር ጊዜ ማሳለፍ። አሁን ባለንበት ጊዜ ላይ አብዛኞቻችን በግንብ ታጥረንና ስልካችንና ኮምፒውተራችንን እየነካካን ነው የምንለው። እናም ተፈጥሮን የምናይበት እንዲሁም ደግሞ ንጹህ አየርን የምንቀበልበት ጊዜ የለንም። ከተፈጥሮ እጅግ ርቀናል። ከተፈጥሮ ጋር መገናኘት ጭንቀትን ይቀንሳል። አረንጓዴ ነገሮችን ማየት፣ ነፋሻማ ቦታዎች ሄዶ ንጹህ አየር መቀበል አእምሯችንን ጽዱ ያደርገዋል። እናም ደስተኛ እንድንሆን ያግዘናል። በሳምንት አንድ ቀን ስልካችሁን ትታችሁ ወደ ፓርክ ሂዱ። ተፈጥሮን ተመልከቱ። ንጹህ አየርን ሳቡ። የወፎቹን ድምፅ አዳምጡ። ተፈጥሮን አድንቁ። ከቤታችሁ ውጭ ወጥታችሁ ተፈጥሯዊ ቦታዎች ላይ መሆንን ልመዱ። አስረኛ ህይወታችሁን በትርጉም መምራት። ደስታችንን የምናገኘው የምንኖርበትን ዓላማ ስናቅ ነው። እናም ህይወታችን ትርጉም ሲኖረው ነው። የህይወት ዓላማ ሲባል ግዴታ ትልቅና ዓለምን የሚቀይር መሆን የለበትም። ቤተሰብ መመስረት፣ ጥሩ ስራ መስራት፣ በትምህርት የሆነ ደረጃ መድረስ፣ ሰዎችን መርዳት ወይንም ደግሞ በኪነ ጥበብ ውስጥ ራሳችሁን ማብቃት ወዘተ ሊሆን ይችላል። የምትሰሩትን ስራ ካወቃችሁና ለህይወታችሁ ትርጉም ከሰጣችሁት ደስተኛ ትሆናላችሁ። ራሳችሁን ጠይቁ። እኔ ምን ማድረግ እወዳለሁ? ምን ማድረግ ያስደስተኛል? ምን ላይ ጎበዝ ነኝ? ለእነዚህ ጥያቄዎች መልስ ማግኘት ደስታችሁን ይፈጥርላችኋል። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ኮሜንት ላይ ቀረ የምትሏቸው ነጥቦች ካሉ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።